ሃሌሉያ ወገኖቼ ሰላም ናችሁ ወይ? እንዴት ናችሁ? የእግዚአብሔር ስም ብሩክ ይሁን። ከእግዚአብሔር ቃል አንድ ስፍራ አንብቤ ወደ ጸሎት ለመሄድ ፈልጌ ነው። በጌታ በኢየሱስ ክርስቶስ ስም መጽሐፈ ምሳሌ ምዕራፍ 27 ነው የማነበው። በጌታ በኢየሱስ ስም አነባለሁ። ቀን የሚያመጣውን ምን እንደሆነ አታውቅምና ነገ በሚሆነው ነገር አትመካ። ስለ ነገ እንድንመካ የእግዚአብሔር ቃል አይፈቅድልንም። ነገን እግዚአብሔር ነው የሚሰጠው እንጂ ሰው በራሱ ጊዜ ነገን ማግኘት አይችልም። ስለዚህ ነገ በሚሆነው ነገር አትመካ ይላል። የእግዚአብሔር ስም ብሩክ ይሁን። ሌላ ያመስግንህ እንጂ አፍህ አይደለም፣ ባዕድ ሰው እንጂ ከንፈርህ አይደለም። ሌላ ሰው ያመስግንህ እንጂ ራስህን አታመስግን፣ ራስህን ከፍ ከፍ አታድርግ። ምክንያቱም ሌሎች ናቸው ስለኛ ህይወት አይተው ሊመሰክሩልን ወይ ሊያመሰግኑን የሚችሉ ማለት ነው። የእግዚአብሔር ስም ብሩክ ይሁን። ጌታ በቃል ውስጥ በዚህ ውስጥ ምን ሆነን እንዴት መሆን እና ሀምብል መሆን እንዳለብን ይናገረናል። ድንጋይ በድንጋይ ላይ አሸዋም ሸክሙ ጽኑ ነው። ከሁለቱ ግን የሰነፍ ቁጣ ይከብዳል። የሰነፍ ቁጣ በቃ የሰነፍ ቁጣ ይቅርታ አያውቅም። ብዙ ጊዜ ያመራል፣ ክፋት አለበት እና ስለዚህ ነው የእግዚአብሔር ቃል እዚህ ከአሸዋ ይልቅ የሰነፍ ቁጣ እጅግ በጣም ይከብዳል ሲል እናያለን በዚህ ስፍራ። እግዚአብሔር ከእንደዛ አይነት ሁኔታ ይጠብቀን። በማስተዋልና እግዚአብሔርን በመፍራት ራሳችንን ዝቅ በማድረግ በእግዚአብሔር ፊት እግዚአብሔር የሚናገረንን ቃሉ የሚመክረንን ነገር ሆነን እንድንኖር እግዚአብሔር ይርዳን። ጌታ ዘመናችሁን ይባርከው። ይህንኑ ብዬ ልወጣ መጣሁ። ወደ ጸሎት ከመሄዴ በፊት ከእናንተ ጋር ቃሉን ላንብብ ብዬ ነው። ወገኖቼ ዛሬ ደግሞ አንድ ነገር በዚህ አጋጣሚ ወደ ጸሎት መጀመሪያ ልጸልይ። ጌታ እግዚአብሔር ሆይ እናመሰግንሃለን፣ እናከብርሃለን። አብረህን ስላለህ በቃልህ ስለተናገርከን ስለመከርከን ደግሞ ስም የተባረከ ይሁን። ቅዱሱ እግዚአብሔር ቸር ነህና መሐሪ ነህና መንፈስ ቅዱስ አንተ ከኛ ጋር አብሮነትህ ጌታ ሆይ በሙላት እንዲያገኘን በኢየሱስ ስም ጸለይን። ስለ ሁሉ እናከብርሃለን በናዝሬቱ በኢየሱስ ስም አሜን። በፊታችሁ ዛሬ በኮፍያ ነው የመጣሁት። ይሄንን ልላችሁ ነው። በኮፍያ ነው የመጣሁት ምክንያቱም ከውስጥ የሆነ ነገር ተቀብቼ በኮፍያ ሸፍኜው ስላለ ነው። ለዛ ነው እና ገበያ ላይ ዛሬ ሱቅ ሄጄ እንደ ድንገት ያገኘሁት ይህንን ነገር አግኝቼ በጣም ገርሞኝ ገዝቼው መጣሁና ስቀባው እጅግ በጣም በጣም በቃ ያልጠበቅኩት ነገር ነው ያገኘሁት እና ከቻላችሁ ሳያልቅ ማለት ነው። ማለትም ሱቁ ዶላራማ ውስጥ ነው። ሊገርማችሁ ይችላል። ያገኘሁት ዶላራማ ውስጥ ነው። አቮካዶ ቅቤ ይላል። የአቮካዶ ቅቤ ነው የሚለው። እዩት፣ እንደዚህ አይነት ነገር ነው። እንዲህ አይነት ነገር ነው እና ሳያልቅ ብዙዎቻችሁ ሄዳችሁ ብታገኙት በጣም ደስ ይለኛል። ምክንያቱም ጥቅሙን ስላየሁት ማለት ነው። ልክ እንደ ቅቤ እንደ ሀገራችን ቅቤ እንዲህ ስትቀቡት ራሱ እዚህ ጋር አይደለም ውስጣችሁ ድረስ ነው ቅዝቃዜው የሚሰማችሁ እና ደስ የሚል ስሜት አለው እና እጅግ በጣም ቆንጆ ነው። ሽታውን በጣም ጥሩ ነው። ቅቤ ከመቀባት ይልቅ ደግሞ ይሄ በብዙ ነገርም ይጠቅማል ብዬ ገምታለሁ። ለፀጉራችንም ሰፖርት ያደርጋል እና በጣም በትንሽ ዋጋ ነው ያገኘሁት። 4 ብር ነው ያገኘሁት እኔ፣ $4 ማለት ነው። ስለዚህ እንዳያልቅባችሁ ዶላራማ ሄዳችሁ ቼክ አድርጉ፣ ካናዳ ውስጥ ያላችሁ ማለት ነው። እና ያው ለኔ የተጠቀምኩትን ይጠቅማችኋል ብዬ ስለገመትኩኝ ነው። ደግሞ እንዲህ ኮፍያ አድርጌ እናንተ ጋር ቃል ለመናገር ትንሽ እንግዲህ ያው ፀጉሩን ቢሸፈን እንደውም ጥሩ ነው እንደ ቃሉ። ስለዚህ ያው ከቻላችሁ ሂዱና ቶሎ ስለሚያልቅ እንዲህ አይነት ነገሮች ሲመጡ ብዙም አይቆዩም። ከቻላችሁ አንዳንድ እንኳን ብታገኙ በጣም ቆንጆ ነው። ዶላራማ ላይ ሄዳችሁ ቼክ አድርጉ። አሜሪካም ካናዳም ሊኖር ይችላል፣ ሁለቱም ጋር ማለት ነው። ካናዳ አለ ኦልሬዲ፣ አሁን እኔ ራሴ አግኝቻለሁ። እና ግዙትና ብትችሉ 2-3ም ገዝታችሁ ማስቀመጡ ጥሩ ነው። ግን የሚቆይ አይመስለኝም እንዳየሁት፣ ጥቅሙን ለራሴ ስላየሁት ማለት ነው።
እና ይጠቅማችኋል ብዬ ነው። ተባረኩልኝ። ጌታ ዘመናችሁን ይባርከው። ሼር ለማድረግ በርቱ እንግዲህ እንዳትረሱ።